ዛሬ ማሳያችሁ የሳምሰንግ ጋላክሲ A07 ሞዴል ነው። ከA05 እና ከA06 በኋላ የወጣ ሞዴል ነው ማለት ነው። እንደምታዩት በጣም አሪፍ የሆነ ዲዛይን አለው። ከS26 አልትራ ጋር የሚመሳሰል ነገር አለው። ዲስፕሌያቸው በጣም ይመሳሰላል። ሁለቱም ስሙዝ ናቸው በጣም ፊት ለፊቱን ስታዩት እንደውም S26 አልትራ ነው የሚመስለው። ስክሪን ሳይዙ 6.7 ኢንች ነው። 90 ሄርትዝ ሆኖ LCD ዲስፕሌይ ነው የሚጠቀመው። ይህ ደግሞ ስትጫወቱ የሆነ ነገር ስነኩት ራሱ ስክሪኑ በጣም ለስላሳ ነው። ስልኩ ረከስ የሚል ስለሆነ የተጠቀሙትም ረከስ የሚል ማቴሪያል ነው። ብዙ ቦታም ፕላስቲክ ተጠቅመዋል። እንደ S26 አልትራ እና ሌላ ከፍ የሚሉ ስልኮች ካያችሁ ግን በጣም አሪፍ የሆነ ማቴሪያል ነው የሚጠቀሙት። ታይቴኒየም እና አሪፍ ውድ የሚባሉ ብረቶችን ነው። ታይፕ ሲ ነው የሚጠቀመው። እንዲሁም ኤርፎን የምትጠቀሙ ከሆነ ኤርፎን ጃክም አለው። ብዙ ፖርቶች የሉትም። እንዲሁም በስተጎን በኩል አሪፍ የሆነ ፋስት ፊንገርፕሪንት ሪደር አለው። ስልኩ በጣም ቀጭን አይባልም። ስትይዙት እንደውም ጠርዙ ላይ ሾል ያለ ነገር ስላለው ለመያዝ ይመቻል። እንዲሁም ዋጋው ከ25000 ብር እስከ 27000 ብር ልታገኙት ትችላላችሁ። አሁን ራም ስለተወደደ ነው ዋጋው ትንሽ ከፍ ያለው። ከትንሽ ጊዜ በኋላ ግን ሌሎች ሞዴሎችም ስለሚመጡ ዋጋው ሊቀንስ ይችላል ወይም ሊጨምርም ይችላል። የሚጠቀመው ፕሮሰሰር በጣም አሪፍ ነው። ሚዲያቴክ ሄሎ ነው የሚጠቀመው። ይሄኛው ሳምሰንግ A07 4G ሞዴሉ ነው። ሌላ 5G ሞዴል አለ ከዚህ በኋላ የመጣ እሱ ደግሞ በጣም የተሻለ ነገር አለው። እንዲሁም በሚወደድ ዋጋ ነው የሚመጣው። ይሄኛውን ታዲያ ስትመለከቱ ስፔኮቹ በጣም መካከለኛ የሚባሉ ናቸው። A07 ይላል ሶፍትዌር ኢንፎርሜሽን ላይ። የሚጠቀመው አንድሮይድ 16 ነው። አንድሮይድ 17 ደግሞ በቅርቡ ይወጣል። ለዛ እሱንም አፕዴት ያገኛል ተብሎ ይታሰባል። ኬኖክስ ቨርዥኑም አሪፍ ነው። ኬኖክስ ማለት ሴኩሪቲ ፊቸሩ ነው። እንዲሁም ባትሪው 5000 ነው። 5000 ማለት በጣም አሪፍ የሚባል ባትሪ ነው። ያኛው ቀጣዩ ሞዴል ግን 6000 ነው። የA07 ሲሪስ የሆነው እንደምታዩት በጣም ብራይት ስክሪን ነው። እስከ 800 ኒት ድረስ ብራይትነስ አለው። እንደሚታወቀው ሳምሰንግ በጣም ብዙ አይነት ስልኮችን ሞክሯል እስከዛሬ። A07 ኤ ቤቶችን፣ ኤስ ቤቶችን እና የተለያዩ ስልኮችን አመርቷል እና በየጊዜውም ደግሞ የተለያዩ ስልኮች ሞዴሎችን ያመጣል እና እያንዳንዱ ሞዴል ደግሞ የራሳቸው የተለየ ነገሮች አሏቸው። ይሄንን ታዲያ ለየት የሚያደርገው ነገር ቢኖር ዲዛይን ነው። ብዙ ስልኮች የሚለያያቸው የካሜራ ዲዛይን ቦታቸው ነው እንጂ ብዙ ነገራቸው ይመሳሰላል። ይህ ታዲያ የሚጠቀመው ካሜራው 50 ሜጋፒክስል ሪር ካሜራ በ8 ሜጋፒክስል ፍሮንት ካሜራ ነው። ካሜራውን ስሞክሩት ታዲያ በጣም አሪፍ ነው። በቀንም በማታም አሪፍ የሆኑ ፎቶዎችን ማንሳት ትችላላችሁ። ሌንሶቹ አሪፍ የሆኑ ብርሃኖችን ስለሚያስገባ በደንብ አድርጎ አሪፍ ፎቶዎችን ማንሳት ይችላል። ዙም ስታደርጉ ፎቶዎችንም ቪዲዮዎችንም እስከ 10x ዙም ማድረግ ትችላላችሁ። ዙም አድርጋችሁ ፎቶ ካነሳችሁ በኋላ ብዥ ሊልባችሁ ይችላል። ስለዛ የሳምሰንግን ኤአይ በመጠቀም ፎቶውን ማስተካከል ትችላላችሁ ማለት ነው። ራሱን ጋለሪ ውስጥ ስታዩት ይስተካከላል። እንዲሁም አሪፍ የሆኑ ፎቶዎችን ማንሳት ትችላላችሁ ማለት ነው በዚህ ስልክ። ዙም ስታደርጉም በጣም ስሙዝ ነው። በሰልፊ ካሜራው ማሳያችሁ ነበር። ሰልፊውን በጣም አሪፍ ነው ማለት ነው። ግን 8 ሜጋፒክስል ነው እሱ ትንሽ ይቀንሳል። በዴይላይት ነው በጣም አሪፍ ፐርፎርማንስ ያለው። ካሜራው ታዲያ በጣም አሪፍ አይባልም። ግን የተሻሉ ካሜራዎች የምፈልጉ ከሆነ ከዚህ ሌላ ስልክ ብትፈልጉ ይሻላል። ከፍ የሚሉ ሞዴሎችን እንደ ኤም ቤቶችን እና ኤስ ቤቶች የተሻሉ ናቸው። እንዲሁም ሌሎች አፖችን በጣም ስሙዝ ናቸው እዚህ ስልክ ላይ። የሳምሰንግ ስልክ ሲኖራችሁ ሌላ ስልክ ላይ የማታገኙት ነገር ጌሚንግ ሀብ ነው። ይህ አፕ የተለያዩ ጌሞቻችሁን እዚህ አፕ ውስጥ እንድሰበስቡ ያግዛችኋል። እንዲሁም በጣም ጌም የምትጫወቱ ከሆነ ምን ያክል ጌም እንደምትጫወቱ የተለያዩ ነገሮችን ለእሱ ደስ ይላል እና የሳምሰንግ ስልክ ከሌላችሁ ደግሞ እሱ አፕ ሊኖራችሁ አይችልም። እዚህ ጋ ያስኩት 64 ጂቢ ነው። ሌሎችን ግን እስከ 256 ጂቢ A07 ራሱን ልታገኙ ትችላላችሁ። እስከ 2 ቴራባይት ድረስም አፕግሬድ ማድረግ ትችላላችሁ በሜሞሪ ካርድ ማለት ነው። እና ስልክ ለመግዛት እያሰባችሁ ከሆነ በጣም አሪፍ ግን በርካሽ ዋጋ የሚገኝ ስሙዝ የሆነ ለረጅም ጊዜ የሚቆይ ስልክ ካሰባችሁ ይህ ስልክ ለእናንተ ነው ብዬ አስባለሁ። ሁሉም ነገር ልትሰሩበት ትችላላችሁ። ኤዲት ለማድረግም ከፈለጋችሁ የተለያዩ ስራዎችን በጣም አሪፍ ነው። 4 ጂቢ ነው ይሄኛው ሞዴል። ግን የስልካችሁን ስቶሬጅ በመበደር እንደ ራም ሊያገለግላችሁ ይችላል። ታይፕ ስታደርጉም በጣም ስሙዝ ነው። ሁሌ መጻፍ ይናፍቃችኋል በዚህ ስልክ ደስ ይላል። ታይፕ አርጉ ነው የሚላችሁ። ደግሞ ይህ ስልክ ያምራል የምትሉ ከሆነ እስቲ ላይክ እያደርጋችሁ በዛው ጋላክሲ ስቶርን መጠቀም ትችላላችሁ። ለጌመሮች ደግሞ ጌም መጫወት ይመቻል ምንድን ነው የምትሉ ከሆነ በጣም ነው የሚመቸው። 6.7 ኢንች ነው ቅድም እንደተናገርኩት። ጠርዙ በጣም ሹል ስለሆነ ስትይዙት ስበሩት ነው የሚላችሁ። የሚሰበር ማየት አይደለም ደግሞ ጠንካራ ነው አይሰበርም እያልኩ አይደለም፣ ግን ስትይዙት በጣም ነው የሚመቸው። እንደ ቅድሙ በጣም ይቀያየራል ደግሞ ወልፔፐሩን እሱ ደስ ይለኛል።
ይህ ስልክ ለማን ይሆናል የምትሉኝ ከሆነ ታዲያ የቤተሰብ ፎቶዎችን በጣም ማንሳት የሚወዱ ሰዎች፣ በጣም ጥራት የማይፈልጉ ፎቶዎችን ማለት ነው፣ ለእንደሱ ሰዎች ይሆናል። ፊልም ለምታዩ ሰዎች፣ ዩቱብ ወይም ቲክቶክ ለምታዩ ሰዎች ይህን ያክል ትልቅ ስራ ለማሰሩበት ማለት ነው ለእናንተ ሙሉ ለሙሉ ነው የሚሆነው። እንዲሁም ደግሞ ለጌመሮች፣ መካከለኛ ጌሞችን የምትጫወቱ በጣም ከፍተኛ ስልክ የማይጠይቁ ለእነሱ ሰዎች ለእነሱም ይሆናል ማለት ነው። አሁን እንደውም ሁላችሁም ላይ ካረጋችሁ ይህን ስልክ ለማጣመም ሞክራለሁ። እስከ 5 ቆጥራለሁኝ። ሁላችሁም ላይ ካርጉ። ከዛ በኋላ ማጣመም ጀምራለሁ። 1 2 3 4 5 ላይክ ካረጋችሁ እጀምራለሁ ማለት ነው። እሺ እና ከተሰበረም ያው 25,000 ብር ይከስራል ማለት ነው። በጣም ጫን ስሎታላችሁ። መሞከሪያ መንገድ ነው ይሄ። በደንብ ጫን ካረጋችሁት መሰበሩ አይቀርም። እኔ ብዙም ጫና አለው። ያው ሰበርኩት በቃ። አንድ ላይክ እንዳታረጉ፣ ምንም አልሞከርኩም ማለት ይቻላል። ዝም ብዬ የቀለድኩኝ ነበረ። ላይክ ያደረጋችሁ አንድ ላይክ እንዳታረጉ። ከተከራከራችሁ ይህን ስልክ በ20 ሺህ ታገኙታላችሁ። ፒስ